ሽማግሌው ዘና ብለው አንድ ሳህን አፈር ቆፍረው ወንዝ ውስጥ ቀስ አድርገው አወዛወዙት። አፈሩ ማዋለሉን ሊያበቃ ሲል በቅርበት ለማየት ጎንበስ አሉ። ሽማግሌው ባዩት ነገር ተገረሙ። ሁለት ትናንሽ ወርቅ ከዋለለው አፈር አገኙ። በድንገት እድላቸውን ለመሞከር የመጡት ሽማግሌው በነገሩ ተሳቡ። በብዙ ዓመታት ልምዳቸው በመመካት ይህ ቦታ የወርቅ ክምችት እንዳለው ደመደሙ። ወዲያውን ሌላ ሳህን አፈር ቆፍረው እንደ ቀድመው ቀስ አድርገው አወዛወዙት። በዚህ ጊዜ ግን አንዲትን ፍሬ አልተገኘችም። ሳይበገሩ ቦታው ምልክት አደረጉበት። ከዚያም በተቃራኒ አቅጣጫ ሌላ ሳህን ቆፈሩ። በዚህ ጊዜ 4 ፍሬዎችን አጣሩ። ሽማግሌው ተስፋ ሳይቆርጡ ወደፊት እየገፉ ሲቆፍሩ በድጋሚ 7 ፍሬዎችን ማግኘት ቻሉ። ጉዛቸው ሲቀጥሉ 12 አገኙ። ሆኖም የሚቀጥለው ክፍል 5 ብቻ ሰጣቸው። ከዚህ በኋላ ምንም የወርቅ ፍሬ እስኪጠፋ ድረስ ቁጥሩ እየቀነሰ ሄደ። ነገር ግን ሽማግሌው በደስታ ፈገግ አሉ። ወርቁ በታየበት መንገድ ላይ በመመስረት የወርቅ ማዕድኑን አቅጣጫ በግምት አሰሉ። ወርቅ ያልታየበትን ቦታ ምልክት አደረጉ። አሁን ብዙ ወርቅ የታየበትን መንገድ በመከተል ወደፊት መቆፈርና የወርቅ ማዕድን የሚገኝበትን ቦታ ማግኘት ብቻ ነበር የሚጠበቅባቸው። ሽማግሌው ድሉ ከፊታቸው ያለ መሰላቸው። በዚያ ቅጽበት ወሰን በሌላ ጉልበት ተሞሉ። በሚቀጥሉት ቀናት ሽማግሌ ጉድጓዶችን መቆፈር፣ ወርቅ ማጣራትና ሳያቋርጡ ምልክቶችን ማድረግ ጀመሩ። ወደፊት በሄዱ ቁጥር ያንኑ የማጣራት ዘዴ በመጠቀም መንገዳቸውን ይበልጥ ትክክለኛ አደረጉ። ከ3 ቀናት ጥረት በኋላ ሽማግሌው የማዕድኑን ትክክለኛ ቦታ እርግጠኛ በመሆን በጠቅላላው መንገድ አናት ላይ ቆሙ። አሁን የቀረው ወደ ታች መቆፈር ብቻ ነበር። ሌላ ቀን አለፈ። ሽማግሌው ጥልቅ ጉድጓድ ቆፈሩ። ምን ያህል ጊዜ እንደሚወስድባቸው ባያውቁም በራስ መተማመን ግን ይታይባቸው ነበር። እንደሳቸው ላለ ሰው መቆፈር በእውነቱ አድካሚ ስራ ነበር። የዛለ ሰውነታቸውን እየጎተቱ በቅርቡ ወርቁን አየዋለሁ እያሉ ያለማቋረጥ ያጉተመቱሙ ነበር። ሌላ ቀን አለፈ። ጉድጓዱም እስከ ወገባቸው የሚደርስ ጥልቀት አገኘ። ሽማግሌው በድንገት ስራቸውን አቆሙ። ፀጉራቸው ሙሉ በሙሉ ቢሸብትም አይኖቻቸው ግን በሚገርም ሁኔታ ስለታም ነበሩ። የአኩሪ አተር የሚያክል የወርቅ ዝንጭ አግኝተው የድል ብርሃን የታያቸው መሰላቸው። ብዙም ሳይቆይ አንድ ድንጋይ አውጥተው በመዶሻ ሰበሩት። በውስጡ ሰፊ የወርቅ ክምችት ታየ። ለዚህ ቅጽበት ሲሉ ያደረጉት ጥረት ሁሉ ዋጋ ነበረው። በደስታ ተውጠው ከስሩ ያለውን አፈር በፍጥነት አጸዱ። አንድ ትልቅ የወርቅ ማዕድን ድንጋይ በፊታቸው ወጣ። ነገር ግን በዚያ ቅጽበት ጤና ይስጥልኝ ሚስተር ፓኬት የሚል ድምፅ ከበስተኋላቸው ሰሙ። በድንገት የሽማግሌው ፈገግታ ከፊታቸው ላይ ደረቀ። አንድ ጥላ ሲያልፍም ተመለከቱ። አደጋ መቃረቡንም አወቁ። እንደ ጠረጠሩትም አንድ ሰው ሽጉጥ ተኮሰባቸው። በጠበንጃው ተኩስ ሽማግሌው ጉድጓድ ውስጥ ወደቁ። ነገር ግን ሰውየው ድጋሚ አልተኮሰም። ጉድጓድ ውስጥ ያሉትን ሽማግሌ በትኩረት ይመለከት ነበር። ደም በፍጥነት ጀርባቸውን አቀላው። ሰውየው ሽጉጡን እንደደቀነ ቀስ ብሎ ተቀመጠ። ጥይት ለመቆጠብ ይሁን ወይም በሌላ ምክንያት ለ5 ደቂቃ ያህል በዚያው ሁኔታ ቆዩ። ከዚያ በኋላ ብቻ ሰውየውን ሽጉጡን ቀስ ብሎ አወረደ። አንድ ፓኬት ሲጋራ ወጣ። አካባቢው ሰላም መሆኑን ካረጋገጠ በኋላም በዝግታ አንዱን ለኮሰ። ሽልማቱን ለመውሰድ ምንም አይቸኩልም ነበር። ከዚያ በኋላ ወደ ታች ወርዶ የተጋደሙትን ሽማግሌ ለማጽዳት ተዘጋጀ። አስገራሚ ለውጥ ተከሰተ። ትከሻቸው ላይ የተመቱት ሽማግሌ አልሞቱም ነበር። ከፍተኛ ትዕግስት ግን ነበራቸው። ምናልባትም ሰውየው ሊገላቸው ሲያመነታ፣ ሽማግሌው ግን ይህንን ቅጽበት እያቀዱ ነበር። በጠንካራ ፍላጎት ነገሩን ለወጡት። እንደ ሰውየው ንፉግ አልነበሩም። በሰውየው ላይ በተከታታይ ብዙ ጥይቶችን ተኮሱ። አሁን ሽማግሌው ተቆጥተውም በህይወት በመትረፋቸው ግን እፎይ ብለው ነበር። ቁስላቸውን ለመመርመር ወደ ወንዙ ገቡ። ጥይቱ ጀርባቸው ላይ ገብቶ ምንም አስፈላጊ የሰውነት ክፍል ሳይነካ መውጣቱን አወቁ። ሽማግሌው ቁስላቸው ጠቅልለው ለጥቂት ጊዜ አረፉ። ከዚያም አንድ ከረጢት ሙሉ የወርቅ ማዕድን ሞሉ። የሰውየው አስከሬንም ወደ ጉድጓዱ ውስጥ ጎትተው ከተቱት። ከዚያም አህያቸውን እየመሩ መራመድ ጀመሩ። ሽማግሌው ወደ ኋላ ሳይመለከቱ ዜማቸው እያዜሙ ለዛ የወርቅ ቦታ የስንብት ሰላምታ ሰጡ። ለአንዴና ለመጨረሻ ጊዜም ይህን ተራራና ቦታውን ተሰናበቱት።